ዘመኑ ከብዷል፣ ወንድ ልጅ መፈራት ጀምሯል አለች። ልክ እንዳንቺ ወንዶቹ ስለምትደፍሪ ለዛ ነው የሚፈሩ ወንዶቹ ማለት ነው። አንቺ ባለጌ ስዳደቅ ማለት ነው። እውነት እነዚህ ሰዎች አይተን እኛ የራሱ ወደ ትዳር ለመግባት እንፈራለን። ጋይስ ጉድ 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 ጨረሱ እኮ። ለሩታ ስሜት ምንም አይጨነቅም። ካሁን በኋላ ሩታ የራሷን ህይወት ነው መጀመር ያለባት እንጂ ከዚህ ሰውዬ ጋር ህይወት ትቀጥላለች ብዬ አላስበው። ምክንያቱ ጨርሷል እኮ ጨርሷል። ዛሬ ሁኔታውን ስታዩ ጨርሷል። ጌታ ነው የምላችሁ። በቃ ንግግራችሁ በጣም ነው የሚያስጠላው። ሰዓት ያምራል፣ አለባበስ ያምራል። ወዮ ቱ ፈጣሪ ሆይ ከዚህ አይነታ ነገር አወጣን። እውነት በጣም የሚያስፈራው ጊዜ ላይ ደረስን እኮ ቤተሰብ። እውነቴ ነው የምላችሁ። ምንድን ነው የሚያስተምሩ እነዚህ ሰዎች? ምንድን ነው የምንማረው? እውነትን ያፈርኩ ነው ያለው አሁን ላይ ማለት ነው። እና በሚዲያ ሰው እንደዚህ ሲጨማለቅ አይደብርም? አንተ እንኳን ለቤተሰቦች ትንሽ አትጨነቅም? እሺ ሩታ ትታሃል መቼም። ይኸው አንተ አዲስ ህይወት ውስጥ ነው ያለው ማለት ነው። በአንድ አመት ውስጥ እንግዲህ 2 ሴቶቹን አግብቶ እኔ እንጃ ምን እንደሚያደርጉ አላውቅም። የምር በጣም ነው ያዘንኩ። ወደ ትዳር እንኳን ለመግባት እኔ እፈራለሁ አሁን ላይ ማለት ነው። የአሁኑ ወንዶችን አይቼ እኔ ምኑን አምኜ ነው ወደ ትዳር ምገባው? አረ ጊዜ ከፍቷል። ጌታ ነው የምላችሁ። ሩታ ፈጣሪ እንግዲህ በያለሽበት ይጠብቅሽ። እኔ ምንም የምልሽ ነገር የለም። በተለይ አንዳንድ ሰዎች የዝሙት ተባባሪ፣ እናንተ ግን ጤነኛ ናችሁ? ምኑን አይታችሁ ነው እነዚህ ሰዎች የምታበረታቱ? አንዳንድ ኮሜንት እያየሁ ነበረ። በጣም ነው የሚዘጋው ጌታ። በዚህ ልክ እንዴት ነው የምታበረታቱ? ይሄ እኮ ዝሙት ነው። ነገ በኔስ ብላችሁ አስቡ እስኪ። ምንድን ነው የሚያስተምሩ? ከእነሱ ምንድን ነው የምትማሩ ከዝሙት ውጪ? አረ ላይክ የምታደርጉ ሰዎች እጃችሁ ይቆረጥ። ምን እንደምላችሁ አላውቅም። እውነት ያሳፍራል እኮ። ይሄ እኮ ብልግና ነው ቤተሰብ። እውነቴ ነው የምላችሁ፣ ብልግና ነው። እንዴት ሰው ሚስቱን ሳይፈታ ሌላ ሴት ይዞ አሸሸ ገዳይ የሚለው? በቃ ጨረሱ እኮ። ሌላ ምንም ነገር የለም። ይኸው እሱ በጠጣበት ብርጭቆ እሷን ጠጣች። ከዚህ ሌላ ምንድን ነው የምትፈልጉ ጋይስ? የምን ድራማ ነው የምትሉ ሰዎች ጅላጅል ናችሁ። ንቁ እንጂ የምን ድራማ ነው ይሄ? ወደ እውነት የተቀየረ ነው። በድራማ ተጀመረ፣ ይሄው ወደ እውነት ተቀይሯል። ይሄው ቀን በቀን ታያላችሁ ማለት ነው። ነገ ደግሞ ከዚህ የበለጠ የሚገርም ቪዲዮ ይለቀቃል። አስባችኋል? ይሄ የራት ግብዣ ነው እንግዲህ። በዚህ ሰዓት ውስጥ ምን እንደሚፈጠር ታውቃላችሁ? ሰላም ብያለሁ እንደ ቤተሰብ። በጣም ተናድጄ ነው እና ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ ቤተሰብ። ተመልሼ መጥቻለሁ። እንግዲህ ለዚህ ቤት አዲስ ከሆናችሁ ላይክ አድርጉ፣ ስትገቡ በላይክ ግቡ ፕሊዝ የኔ ውዶች ማለት ነው። እንግዲህ ዛሬ 2 ውሽምትና ውሽማ እናንተ በቃ እንደዛ ነው የምትባሉ ማለት ነው። ይሄ ብልግና ነው። በሀገራችን አይታ ማናቅ በእናንተ እያየን ነው በሚዲያ ማለት ነው። እና አሁን ወደ ራሴ ስለተመለስክልኝ ለእኔ ከዚህ በፊት የፍቅር ጥያቄ አልጠየቀችው። ከዛ እሷ የፍቅር ጥያቄ ስለጠየቀችው ራሱን ስቶ ወደቀ። አያችሁ ይህ አስመሳይ ማለት ነው። አሁን ወደ እኔ ስለተመለስክ ደስ ብሎኛል። እኔ የምፈልግበት መንገድ ስለመጣልኝ ደስተኛ ነኝ። በቃ ተሽኮረመመችው። በቃ አዲስ ሙሽራን የሆነችው ማለት ነው። ይሄ እኮ ነውር ነው። ለአንቺም ነገ የጣፋንታሽን ታገኛለሽ። ዛሬ ሩታ ላይ እንደተጫወታችሁ ፈጣሪ ደግሞ አንድ ቀን እናንተ ላይ እንደሚደርሰው አውቁ ማለት ነው። ይሄ አንቺ ነገ ሴት ነሽ መቼም። ዛሬ ሩታ ላይ ዝሙት እንደሰራችሁ አንቺ ደግሞ በትራሽ እንደምታገኝ አውቂ። ነገ አንቺን ጥሎ ወደ ሌላ ሴት እንደሚሄድ አውቂ። ይሄን ተማሪ። ገባሽ አይደለ? ይሄ እኮ ነውር ነው። እንኳን ቤተሰብሽ የለሽም። እንዴት ባለትዳር ወንድ የሆነ ሰው ጋር በዚህ ልክ ስትላላጭ አይደብርሽም? የሆነ ስሜት ለሴት ልጅ ስሜት አትጨነቅም? እንኳን አንቺ ልጅ ወልደሻል። እቺ ራስ ሴት
2 ወር ያልሞላ ሕፃን ልጅ ላይ እናንተ ሌላ ዝሙት ስትሰሩ ምንድን ነው የምታስተምሩ? አረ አገራችሁን ማሰደባችሁ። ቡታየራ የስራ አገር ነው፣ ጠንካራ ናችሁ ሲባል ነው እኛ የምንሰማው ማለት ነው። የፍቅር አገር ናችሁ ስንባል የምንሰማው። አገራችሁን አገማማችሁ እኮ ተጨማለቃችሁ። ጌታ ሰው ከእናንተ ምንድን ነው የሚማረው? ምንድን ነው የሚማረው? ከዝሙት ውጭ ምንድን ነው የሚማረው? በጣም ተግማማችሁ። ጌታ ሚዲያን አገማማችሁ። የቲክቶክ ሳይበቃ ይሄው ዛሬ እንግዲህ ሸሸገዳ እያለ ከውሽምት ጋር ማለት ነው ሚስቱ ቤት ውስጥ አስቀምጦ ከዚህ ሁሉ በቃ ሩታን አልፈልጉም ብላ እኮ ለሁሉም በቃ ግልጽ አድርገና ወደ ውሽምት ማማለስ ነው አጭሩ ነገር አይደል? እንደ ቤተሰብ ከሩታ ምንም ነገር ሳይጨርስ እንዴት ከሌላ ሴት ጋር በዚህ ልክ ይላላጣል? ሳክሯል እኮ ልጁ የለም ጌታ የለም በቃ ጨልሏል። እንግዲህ ዛሬ ማታ ምን እንደሚፈጠር ታውቃላችሁ? እዚህ የራት ግብዣ ላይ እንግዲህ ልጁ ጠጥቷል፣ ደጅ ላይ ነው እንግዲህ እሱ ሲሰክር ወደ ቤትም ልታስገባ ትችላለች። ነገ ደግሞ አርግዣለሁ የራት ግብዣ ስለጋበዝክ እዛው አንተ ጠጥታ ስለነበርክ ከዛ ካንተ አርግዣለሁ ብላ እንደምትመጣ ቱ በሉኝ ቤተሰብ ማለት ነው። ቱ በሉኝ ብቻ። አብርሽ ግን እድሜክ ግን አላቅም ወይም በሰው እጅ ሊሆንም ይችላል ወይም በፈጣሪ እጅም ሊሆንም ይችላል። በዚህ እድሜ በዚህ ልክ እንደዚህ የሆንክበት ምክንያት አልገባኝም። ወይም በሰው እጅ የሆን ነገር ልትሆንም ትችላለህ፣ ግን ጥሩ አይደለም። ሴት ልጅ ላይ እኮ ነው ዝሙትን እየሰራ ያለ ማለት ነው። እንኳን ለሩታ ስሜት ምንም እየተጨነቅ አይደለም። አንተ ከውሽምትህ ጋር የተላላጥ እሷ አንድ እየሳመች በቃ ከንፈሩ ዛሬ ቀይ ነው ትላላችሁ ቤተሰብ። የተሳሳሙ ነው ያሉ ማለት ነው። በጣም ነው የሚያሳፍር ማለት ነው። በጣም እኔ አይቼም አላቅም እንደዚህ እንደተጨማለቃችሁ አይቼ አላቅም። እንግዲህ ዛሬ በቪዲዮ እንደዚህ የሆነችው ከካሜራ ጀርባ እንግዲህ ብዙ ነገር ተፈጥሯል ጋይስ፣ በዚህ ሁኔታ ማለት ነው። እና ሰው እንዴት ይጃጃላል በዚህ ልክ? አይደብርም? አይደብርም? እንኳን ለህፃን ልጅ አታስብም? ሌላው ነገር ይቅር። እንዴት ሰው ቶሎ ብሎ ወደ አዲስ ላይፍ ይገባል? የራሱን ሳይጨርስ እንዴት ወደ አዲሱ ላይፍ ይገባል? ከሩታ ጋር ሁሉም ነገር ጨርሳ ተረጋግታ አዲስ ህይወት መጀመር ትችላለ። ከሩታ ጋር መቀጠል ካልፈለግ ማለት ነው። ይሄ ነው። እንዴት ትዳር ላይ ትዳሩን ሳይፈታ በዚህ ልክ ከሴት ጋር እንደዚህ ሲሆን ለምንድን ነው? ለቤተሰብ እንኳን ክብር የለም። ኤፍሬም ትንሹ ወንድም ለአንተ እንዴት እንደሚሆን እሱ ትንሹ ወንድም ለአንተ እንዴት እንደሚመክር አንተ ግን ጭንቅላት የሌለ ጎደኛን ያለ ማለት ነው። ነገ ዛሬ ከፍ እንዳልክ ነገ ዝቅ እንደምትለው እርግጠኛ ነኝ። እና ሩታ ምንም አትሆንም። ጀግና ሴት ናት። ጠንክራ በርትታ ትሰራለች። ልጁ ደግሞ ያድጋል። ምንም ችግር የለውም። እሷ ምን ትሆናለች? እኛ የተጎዳች ሴት ጎን ነው መሆን ያለብን እንጂ የዝሙት ተባባሪ አይደለንም። አንዳንድ ሴቶች ደግሞ ታምራላችሁ፣ በጣም ነው የምታምሩ፣ ታጋቡ፣ ቀለበታ፣ አረ እጃችሁ ይቆረጥ። እናንተ ምንድን ናችሁ? የዝሙት ተባባሪ ናችሁ ወይስ ምንድን ናችሁ? የገረመኝ ይሄ ነው። እቺ ቤተሰብ የላትም። ቤተሰብ ቢኖራት በዚህ ልክ እንደዚህ አትላላጥም። እቺ ሰገጤ በጣም ነው ያፈርኩ። አንቺ ሴትነትሽ እንኳን አታስከብርም። እንዴት ባለትዳር ወንድ ጋር እንደፈለግሽ የራት ግብዣ ከሱ ጋር እንደዚህ ትላላጭ? ኧረ ስማ፣ ምን የዘጋችሁን? ወዴት እንሂድ እናንተ? ላለማየት ወዴት እንሂድ? ዘጋችሁን እኮ። አሁን እኮ ጫፍ ላይ ደርሳችኋል። ወይን ይህን ቻናል ሊያጣ ይችላል ወይን ራሱ ላይ የሆነ ነገር ወይም በሰው እጅ ወይን ነገር ሊሆንም ይችላል። አብርሽ ማለት በዚህ ሁኔታ እንደዚህ ለጤና አይመስለኝም። ሰው እንዴት ይጃጃላል? ከሌላ ሴት ጋር ሚስቱን ቤት አስቀምጦ እንኳን ለሚስት ትንሽ አትጨነቅም? ፈጣሪው ትዕግስቱን ስጠን ዘንድሮ። አረ አሳበዳችሁን እኮ አሳበዳችሁን። እኛ እናንተ አንድ ብትሆኑልን ብለን እንመኛለን። እናንተ ጨራሽ ወደ ሌላ ታሪክ
በቃ ነገ አግበና ከዚህ ወደ አዲስ አበባ እንደተመለሳችሁ ቤት ተከራየውና አንድ ላይ ኖሩ ይሻላችኋል። ሩታ ሄዳ የሆነ ነገር እንዳትጠይቅ። ካሁን በኋላ ሩታ የራሷን ህይወት መኖር አለባት ብዬ ነው። ከዚህ ሰውዬ መውጣት እንደፈለገ እሱ ይጨማለቅ። እኔ እንጃ ምን እንደምል አላውቅም። ቤተሰብ ለማንኛውም ቤተሰብ ተናድጃለሁ፣ ራስም አሞኛል። ብቻ አላውቅም እኔ አላውቅም። ይሄ ዝሙት የምትተባበሩ ሰዎች ግን ለጤና አትመስሉ። ፈጣሪ እጃቸው ይቆርጣቸው ነው የምለው። ሰብስክራይብን አንሻለሁ ዛሬ ነው። ከነዚህ ቆሻሻ ጋር ማን ነው ቪዲዮ እነሱን ቪዲዮ ማን ነው የሚከታተለው? እኔ አነሳው ሰብስክራይብ። ከነዚህ ቆሻሻ ጋር ማማር እናንተ ማጥያት ትገባላችሁ ማለት ነው። ፈጣሪው ትግስቱ ስጠን።